ጳጳሱ መነኩሴው ተደበደበ። ከዛሬ ጀምሮ ቅዱስ ሲኖዶስ በአስቸኳይ የጋምቤላ ሀገረ ስብከትን ለቀህ እንድትመጣ የሚል ቀጭን ትዕዛዝ አውርዷል። ይህን በፌስቡክ አጥፍቶ እንጀራ የሚያገኝ ከሆነ ጎሮሮ የሚከፈተለት ከሆነ ይከፈትለት እንጀራ ያገኝ። እጅግ በጣም ያሳዝናል። በርካታ የድረሱልን ጥሪዎች በውስጥ እየተላኩልኝ ይገኛሉ። ከኦሮሚያ የተፈናቀሉ ወገኖች መሬታቸው ለሚሊሻ ሊሰጥ መሆኑ ተገልጿል። አረ ጎበዝ፣ አልሸባብ ኢትዮጵያ ውስጥ ገብቷል እየተባልን ነው። ያው እግዚአብሔር ፊት ነው የምነግርህ። እኔ ክብር ሰዎች እንዲማሩ እንጂ ተሽጠሽ ውሰድና ለአንድ አባት ስጥልኝ በያው እግዚአብሔር ቃል እየገባው። ከዚህ በኋላ ግን ይሄንን ልብስ ላለብስ ይሄው አስረክባለሁ። የሚረከብ ካለ ደግሞ አስረክባለሁ። አንዳችም ከስርዓቱ ከቤተክርስቲያን ስርዓት ፈቀቅ ያልንበትም ይሄድንበትም ነገር የለም። ሰላም እንዴት ናችሁ? አዳዲስና ወቅታዊ መረጃዎችን ይዤላችሁ መጣሁ። በአርሲ የሚኖሩ ኦርቶዶክሳውያን አሁንም ድረስ ግፉ እንደቀጠለና እየተንገላቱም እንደሆነ በውስጥ የላኩት መልእክት ያመላክታል። ምንድነው የሆነው የሚለውን በዚህ ቪዲዮ የምንመለከት ይሆናል። መነኩሴው በጳጳሱ ተደብድበዋል። ሲኖዶሱም በአስቸኳይ ጳጳሱን እንደጠሯቸው እየሰማን እንገኛለን። ለማመን የሚከብዱ እጅግ በጣም ዘግናኝ የሆኑ ነገሮች በዚች እኛ በምንኖርባት በኢትዮጵያ ምድር እየተደረገ ይገኛል። ከወለጋ የተፈናቀሉ ተፈናቃዮች መሬታቸው ለሚሊሻ ሊሰጥ እንደሆነም እየተነገረ ይገኛል። አልሸባብም ኢትዮጵያ ውስጥ ገብቷል። ራሱን መርጌታ እያለ የሚጠራው የኦርቶዶክሳውያንን ልብስ በመልበስ የሚያወናብደው ግለሰብ ይቅርታ አድርጉልኝ፣ ከዚህ በኋላ ይህንን ስህተት አልሰራም ሲል በተለያየ ሚዲያ እየተናገረ ይገኛል። ከዚህ በፊት የሴትን ልጅ ጭን በቅባ ቅዱስ ሲያሹ የነበሩት አባት ብዙ ትችትና ብዙ ተቃውሞ እንደደረሰባቸው እናውቃለን። እሳቸውም ምላሻቸውን ሰጥተዋል። ለአርሲ ኦርቶዶክሳውያን ድምጽ በመሆን የምናውቀው ዮኒ የሰማዕቷ ልጅም ከ17 የጨለማ ጊዜያቶች በኋላ ተፈቷል። እነዚህንና ሌሎችንም ቪዲዮዎች በሰፊ የምንመለከት ይሆናል። ለዚህ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ፣ ቪዲዮን ደግሞ ላይክ እና ሼር ማድረጋችሁን እንዳትረሱ። ቤተ ክርስቲያን ያጠፉት ሁሉ ጠፍተዋል ትላላችሁ እና እስካሁን ድረስ እንዲቀመጡ ነው ወይ የምትፈልጉት ሲሉ አንድ አባት ድንቅ የሆነ ትምህርት አስተምረዋል። እሱን እናስቀድም። ቤተክርስቲያን ያጠፉት ሁሉ ጠፍተዋል ሲሉ ሰማለን። ሰማችሁ? ቤተክርስቲያን ያጠፉት ሁሉ ጠፍተዋል ይላል። ምን ማለት ነው ንግግር ራሱ? እንዲያ ብለው ግራኝ ማመር ጠፍቷል ይላሉ። ዲዮቅልጥያኖስ ጠፍቷል ይላል። ግራኝ ማመር እስከዛሬ እንዲቆይ ትፈልጉ ነበር እንዴ? ቅዱስ ጴጥሮስም እኮ የለ በስጋ እኮ ታሪኩ ሊኖር ይችላል። ቅዱስ ጳውሎስም እኮ በስጋ የለ። ደጋጎችም እኮ በስጋ የሉም እኮ። እነዚያም በስጋ ነው የሌሉ። ስራቸው ዛሬም እየቀጠለ ከሆነ ሙተዋል ማለት አይቻልም። ጠፍተዋል ማለት አይቻልም። አሉ ስራቸው እየቀጠለ። ግራኝ ማመር ሙተዋል ማለት ምን ማለት ነው? ስራው ከቀጠለ ቤተክርስቲያን የነቁት ሁሉ ጠፍተዋል ማለት የወዲት ጉዲት ጠፍታለች ማለት ዛሬ እሷ ስራ ካለ አለች ማለት ነው። እሷ እስከ ዛሬ ልትቆይ አትችልም። ንግግሮቻችን በደንብ ካላየናቸው በከንቱ ንግግር እየጠፋንም የቀድሞ ታሪክ እያወራን ከሆነ በእውነት ለመጥፋታችን ምክንያት የለንም። እኛው ራሳችን መህራችን እኛም እያልን ያለነው ይህንን ነው። ምንድነው እየተሰበክን ያለነው? የሉም ሙተዋን ሲሉ ኑረን የሉም ሙተዋን ሲሉ በስተን አለን በእግዚአብሔር ሁሉን አልፈን እያልን እንዘምራለን። ኦርቶዶክስን ያጠፉት ለማጥፋት የሞከሩት ጠፍተዋል፣ ኦርቶዶክስ ግን ተቀጥላለች እንባላለን። ይሄ ነገር መስተካከል አለበት ነው እያልን ያለነው። ሲገሉን እናልቃለን። እየተሰበክን ያለው መምህሮቻችን የምትነግሩን ነገር አስተካክሉልን። ሪል ያለ መሬት ላይ የወረደ ነገር ሌላ ነው። እኛ የምንባለው ወይም መዝሙሮቻችን፣ ስብከቶቻችን ሌሎች ናቸው። ስለዚህ አሁንም ቢሆን ከላይ ያሉት መምህራኖቻችን እንደዚህ መፍትሄ ሊሆን የሚችል ነገር ነው ልትነግሩን የሚገባው። ወጣቱ የምእመኑ ሜንታሊቲ እንደገና ፈርሶ መገንባት መቻል አለበት። እንደገና መስተካከል መቻል አለበት። ግራህን ሲመጣ ቀኝህን ስጥ የተባለውም ቢሆን ለነዚህ ለጨካኞች ለአራጆች ሃይማኖቷን ከምድረ ገጽ ለማጥፋት ለሚጥሩት ሰዎች አይደለም፣ ለወንድሞቻችንና ለባልንጀሮቻችን ነው። ስለዚህ አሁንም ቢሆን መፍትሄ ሊሆን ይችላል ተብሎ ወደሚጠበቀው ነገር መሄድ ነው ያለብን። በጳጳሱ መነኩሴው ተደበደበ። አሳዛኝ ዜና። ይህ በምስሉ ላይ የምትመለከቱት መነኩሴ ተደብድቧል። የሩፋኤል አቡነ ቀሲስ የነበረ በዚህ ጋምቤላ ቅድስት ኪዳነ ምሕረት ቤተክርስቲያን ውስጥ ካለው ኤሌመንተሪ ትምህርት ቤት ተደብድቧል። ነገሩ ወዲህ ነው። በዲማ ወረዳ ቤተ ክህነት ከ1.5 በላይ
ብሮችን ዘርፎ እንደመጣ ይታወቃል። ለሹፌሩ 500 ሺህ ብር ለቀሪዎቹ 200ም 150 ሺህ ብር ካከፋፈለ በኋላ ለዚህ ለአቡነ ቀሲሱ 1 ሺህ ብር እንኳን አልሰጠው። ስሜ ከሰው ጋር እየጠፋ ነው። ጫት ለሚቅሙት ይሰጣሉ፣ ብር ያጠፋሉ። እኔ ግን የቀሚስ መቀየሪያ እንኳን የለኝም ብሎ ስለተናገረው ብቻ ሩፋኤል አስደብድቦታል። አሁን ላይ ሕክምና ነው ያለ። ልጁ የደንቢ ዶሎ ወረዳ የቢጄ ቀበሌ ተወላጅ ሲሆን መረጃውን ከሆስፒታል ያለውን ሂደትም ተከታትዬ አሳውቃችኋለሁ። ሰበር ዜና ልነግራችሁ ነው። ከዚህ በኋላ የጋምቤላና የአሶሳ ሀገረ ስብከት ጳጳስ ይሄ ግለሰብ አይደለም። ከዛሬ ጀምሮ ቅዱስ ሲኖዶስ በአስቸኳይ የጋምቤላ ሀገረ ስብከትን ለቀህ እንድትመጣ የሚል ቀጭን ትዕዛዝ አውርዷል። በእኛ ጥረት የጋምቤላ ህዝበ ኦርቶዶክስ ነፃ ሊወጣ ነው። በእኛ ጥረት የጋምቤላ ኦርቶዶክሳዊ ወንጌል ሊሰበክ ነው። በእኛ ጥረት የጋምቤላ ኦርቶዶክስ ቤተክርስቲያን ከዝርፊያ፣ ከሙስና፣ ከመናፍቃን፣ ከተሐድሶች፣ ከጴንጤዎች ነፃ ልትወጣ ነው። ክብር ለሁሉም ኦርቶዶክሳውያን ይሁን። እኔ አባታችሁ እንደሆነ ልጆቼ የኔን ስም በፌስቡክ አጥፍቶ እንጀራ የሚያገኝ ከሆነ ጎሮሮ የሚከፈተለት ከሆነ ይከፈትለት፣ እንጀራ ያገኝ። የኔ ስም ለሱ እንጀራ ከሆነ ይክፈትለት። ለድሃ እንጀራ መክፈት ነው፣ አንድ የሥራ ቦታ ነው። ምክንያቱም ዮሐንስ አፈወርቅ አንተ ለእግዚአብሔር ንጹሑን እንጂ ሰው ያለህን ይበል። እኛ የጋምቤላ ክርስቲያኖች፣ እኛ የጋምቤላ ልጆች በሃይማኖታችን የጸናን፣ በምግባራችን የጸናን፣ ቤተ ክርስቲያናችንን ወዳድ፣ ተዋህዶ ወዳድ ስለሆን በዚሁ ጸንታችሁ እግዚአብሔርን ውደዱት። አሳልፈው የሚሰጡን ከበውናል። እዚህ ቀሚስ እውነት እንደው እርስዎ እንዳሉት እርስዎ በጣም ጥሩ አባት ሆነው ለልጆቹ የቆሙ አባት ሆነው እኛ ደግሞ ውሸታሞች ሆነን እንደው ለእንጀራ ብለን የእርስዎን ስም እያጠፋ ነው። ባሽተን በሆነ ብዬ ተመኘው። እንደው እርስዎ ያሉት እውነት በሆነ ብዬ ተመኘው። አትናገሩ፣ ለአርሲ ኦርቶዶክሳውያን ድምጽ ሆኑ። የአርሲ ኦርቶዶክሳውያን ላይ ነው ፎከስ ማድረግ ያለባቸው አባቶችና ተናገሩ ትላላችሁ። እኛ አርሲ ኦርቶዶክሳውያን እየተበደሉ ነው፣ ፍትህ እያልን ነው እየጮህን ያለ ነው። በተመሳሳይ ሁኔታ የጋምቤላ ኦርቶዶክሳውያንም እየተበደሉ ነው። አርሲ ኦርቶዶክሳውያን እየጮህን ለጋምቤላ ህዝብ ደግሞ ዝም ስንል ፍትሃዊም አይደለም። ስለዚህ እያልን ያለ ነው ጋምቤላ ያሉትም ድረሱልን ፍትህ እያሉ ነው፣ አርሲ ያሉትም በተመሳሳይ። ስለዚህ የምንሰራው ማንኛውም ኦርቶዶክሳውያን ሲበደልና ሲገፋ ሚዲያውን ተጠቅመን ድምጽ እንሆናለን። ድምጻቸውንም በእኛ በኩል እናሰማለን። እንደሰማችሁት አሁን ላይ እርምጃዎች እየተወሰዱ ይመስላሉ። እውን ያደርግላቸው። ለ18 ዓመት የተበደለው የተጨቆነው ህዝብ ፍትህ አግኝቶ ትክክለኛውን ወንጌልን የሚሰብከው የተጣሉትን የሚያስታርቅ የጠፉትን የሚመልስ ትክክለኛ አባት እንዲሰጣቸው ምኞታችን ነው። ሌላኛው ከዚህ በፊት እንዳየነው አንድ አባት አንዲትን ልጅ ጭኗን ቅባ ቅዱስ እያሿት የሚያሳይ ቪዲዮ አምጥተን የራሳችንን ሐሳብና አስተያየት ተናግረን ነበረ። እንዴት መነኩሴ ከሴት ጭን ውስጥ ይገባል? እንዴት መነኩሴ የሴትን ጭን ያሻል? ኧረ እባካችሁ ይህንን ነገር አስተካክሉት፣ ጥሩ አይደለም ብለን ነበረ እና ከወደ እነሱም መልስ መጥቷል። እሱ እንመልከት። አንዳችም ከስርዓቱ ከቤተ ክርስቲያን ስርዓት ፈቀቅ ያልንበትም የሄድንበትም ነገር የለም። ሰሞኑን በሚዲያ ላይ የተገለጸው እንደዚሁ ከታማሚ እንግዲህ ከ6 ወር ያላነሰ እዚሁ ቁጭ ብላ ስትረዳ ወንድነው ወደ ቤተሰቦቿ ሄዳለች። የታመመው ሰው በጣም ያሳዝናል። መተው እግራችን በቅባ ቅዱስ እሹልን፣ ወገባችን እሹልን፣ መዳንን እንፈልጋለን እርዱን የሚሉ ብዙ ምዕመናን አንካሳ ሆነው በዱላው መጥተው እጅግ በጣም ድነው ቆመው እየሄዱ ያየንበት ሁኔታ አለ። መካኖች አይወልዱም ተብሎ የተባሉት ከውጭ ድረስ በመምጣት እግዚአብሔር ድንቅ ስራው እየተገለጸ ያለበት ታሪክ ቦታ ነው። ይቅርታ ግን የሚያስጠይቅ አይደለም። ምክንያቱም የታመመ ሰው ነው ያዳን፣ አገልግሎት ነው የሰጠን። ይሄን ደግሞ በቅባ ቅዱስ ነው የታሸው። በቅባ ቅዱስ እናሸው ደግሞ በጣም ብዙ ሰው ስፍር ቁጥር የሌለው
ሰው ድኗል ማለት ነው። በዚህ ጉዳይ ላይ ሐሳብ አስተያየታችሁ ምን ይመስላል? ኮሜንት ላይ አስቀምጡልኝ። እግዚአብሔር ባንድም በሌላ መልኩ ያድናል፣ ይፈውሳል እናምናለን። ነገር ግን በጣም ልክ ያለፈ ነገር ስናይ ደግሞ ይሄ ነገር ትክክል አይደለም፣ ይሄ ነገር መቀረፍ አለበት ማለትም ግዴታችን ነው። ምክንያቱም ጥቃቅን ነገር ዝም ብለን የምናልፋቸው ነገር ተጠራቅመው ብዙ ጥፋትና ስህተት ይዘውብን እየመጡ ስለሆነ ማለት ነው። እጅግ በጣም ያሳዝናል። በርካታ የድረሱልን ጥሪዎች በውስጥ እየተላኩልኝ ይገኛሉ። ወጣቱ በሚያሳዝን ሁኔታ አደባባይ ላይ በግፍ ተገድሏል። እኔ ጋምቤላ ነው ያለሁት። ወጥቼ ባውራ ነገ ተራው የኔ ስለሆነ ነው ዝም ያልኩት። ይሄ የላኩልህ ወጣት እስማኤል ፋሲል ይባላል። ጋምቤላ ሰኞ ዕለት ከቀኑ 6 ሰዓት ላይ ደም ባንክ ፊት ለፊት ህዝብ በተሰበሰበበት አንገቱን ተወግቶ በሚያሳዝን ሁኔታ ህይወቱ አልፏል። የሚገርመው ወንጀለኛው እስካሁን ድረስ አልተያዘም። እኛም ወጥተን መግባት አልቻልንም ፈርተናል ሲል መረጃ ሰጪያችን ከጋምቤላ መልእክቱን አድርሶኛል። በጋምቤላ ያላችሁ ጉዳዩ የሚመለከታችሁ የህግ አካላት ትኩረት ተሰጡት ዘንድ በትህትና እጠይቃለሁ። ለማች ወንድማችን ነፍስ ይማር። በጣም ነው የሚያሳዝነው። ከዚህ በፊት ሳውዝ አፍሪካ ላይ ኢትዮጵያውያን በአደባባይ ሰው በተሰበሰበበት ተገደሉ ብለን ስንጮህ ነበር። ነገር ግን አሁን ላይ እዚሁ የራሱ ወንድም ኢትዮጵያዊውን ወንድሙን በጠራራ ፀሐይ ሰው በተሰበሰበበት ገድሎታል ማለት ነው። ያሳዝናል። ያ ኢትዮጵያዊነታችን የት ነው የሄደው? መተባበራችን፣ ለሰው ማዘናችን የት ነው የጠፋብን? በዚህ ልክ በአደባባይ እንደዚህ አይነት ወንጀል ሲፈጠር፣ በአደባባይ ሰው በተሰበሰበበት የሰው ህይወት ሲጠፋ ኢትዮጵያዊነታችን የት ነው የሄደው? በሚገርም ሁኔታ በዚሁ በአዲስ አበባ ውስጥም ሌቦች ሽጉጥ ይዘው እየተንቀሳቀሱ እንደሆነና በአደባባይ ወንጀሎች እየተሰሩ እንደሆነም እየሰማን ነው። ወዴት እየሄድን ነው? በጣም ነው የሚያሳስበው። የኢትዮጵያ ጉዳይ ያሳስበኛል። ወዴት እየሄድን እንዳለ፣ ወደ ማን እንደምንጮህ፣ ማን አቤት እንደሚለን አሳሳቢ ሁኔታ ላይ ነው ያለነው። ያ የምትመለከቷቸው ደግሞ ለአመታት ሲኖሩበት የነበረውን ቤት እየኖሩበትም ያለውን ቤት በግድ እያፈናቅሏቸውና ሲያፈርሱባቸው እነሱ ደግሞ በዚህ መልክ እየጮሁና ድረሱልን እያሉ ነው የሚታየው። ይሄን ያለንበት ሁኔታ በዚህ ሰዓት በተሰማ ሰበር መረጃ መሰረት ከኦሮሚያ የተፈናቀሉ ወገኖች መሬታቸው ለሚሊሻ ሊሰጥ መሆኑ ተገልጿል። ከምስራቅ ወለጋ ኪራሙ ወረዳ ተፈናቅለው በወሎ ጃራ መጠለያ የሚገኙ ዜጎች ወደ ቀደመ ይዞታቸው በአካል ተመልሰው ካልገቡ መሬታቸውን ለሚሊሻ፣ ለጸጥታ ኃይሎችና ለስርዓት ወጣቶች እንደሚታደል ማስጠንቀቂያ ደርሷቸዋል። ተፈናቃዮቹ መሬታቸውን ላለማጣት ሲሉ ከመጠለያ ጣቢያ ሆነው የተከማቸና አመታዊ ከፍተኛ ግብር እየከፈሉ መሆናቸውን የተጠቀሰ ሲሆን ይህ አዲስ መመሪያም ከፍተኛ የስነ ልቦና ጫና እንደፈጠረባቸው እንዲሁም ደግሞ መንግስት ጣልቃ ገብቶ አፋጣኝ መፍትሄም እንዲሰጣቸው ጠይቀዋል። በጉዳዩ ላይ በአካባቢው አመራሮች መካከል የሐሳብ ክፍፍል መኖሩ የተገለጸ ሲሆን አንዳንዶች ግብር እየከፈሉ በመሆኑ ይዞታቸው ሊነካ አይገባም ሲሉ ተደምጠዋል። የቀሩት ደግሞ በአካል በቦታው የሌሉ በመሆኑ መሬቱ መተላለፍ አለበት የሚል አቋምን ይዘዋል ሲል የዘገበው አዲስ ማለዳ ነው። እናንተስ በዚህ ጉዳይ ላይ ሐሳባችሁ ምንድነው? ሐሳባችሁን ኮሜንት ላይ አጋሩ። አረ ጎበዝ፣ አልሸባብ ኢትዮጵያ ውስጥ ገብቷል እየተባልን ነው። ያ ማለት ደግሞ የኢትዮጵያ ሕዝብ በአልሸባብ ምክንያት ሊጨፈጨፍ አሳሩ ሊያይ ነው ማለት ነው። ከዛሬ በፊት በፋኖና በኦነግ ሸኔ ምክንያት የተጨፈጨፈውንና ያለቀውን ሕዝብ እናንተ ፍረዱ። አሁን ደግሞ አልሸባብ ኢትዮጵያ ውስጥ ገብቷል የሚሉን ሊጨፈጭፉን ነው ማለት ነው። እስኪ ተመልከቱ። ኦነግ ሸኔና ፋኖ ጨፈጨፋችሁ ሲሉን ህዝቡ ኖ ብሎ ስለመጣባቸው አላምን ስላላቸው ስለተረዳው፣ አሁን ደግሞ ተመልከቱ አልሸባብ ኢትዮጵያ ውስጥ ሰርጎ ገብቷል፣ ስለዚህ ልትጨፈጨፉ ነው መልእክቱ ነው። ይህ ማለት ልትጨፈጨፉ ነው፣ ተዘጋጁ ነው። ራሱ ብልጽግና ሊጨፈጭፈን ነው ማለት ነው በአልሸባብ ምክንያት። አረ ጎበዝ እንዴት ነው! ራሱ የኢትዮጵያ ኢፌድሪ መከላከያ ሰራዊት በገጹ ላይ ያሰራጨው መልእክት ነው። በራሱ ድክመት እስከ ዛሬ ያልተደፈረች ሀገር አዎ አልሸባብ ሰርጎ ገብቷል እያሉን ነው። ያ ማለት የኢትዮጵያ ህዝብ አሳሩን ሊያይ ነው፣ ሊጨፈጨፍ ነው መልእክቱ ነው። በቃ ከዚህ በፊት በተደጋጋሚ እኛ ተናግረናል። የአልሸባብ ግሩፕ እንዳለ ኢትዮጵያ ውስጥ ለዛውም በአርሲና በሐረርጌ አካባቢ ከዚህ በፊት ብዙ ጊዜ ተናግረናል። እኒህ
ውሃብያ እያን የምንጠራቸው ሰዎች ራሱ አሰልጣኞቻቸው እነሱ እንደሆኑ ደጋግመን ተናግረናል። አሁን ግን ራሱ መንግስት እንዳሉ ሰርገው እንደገቡ ይፋ አድርጓል ማለት ነው። ግን ምንድነው ለምንድነው ሰው እንዲያወራ የምታደርጉት? ግዴታ ለጥቅማችሁ አረብናታችሁ እንዴ? ሌላ ነገር እኮ መደረግ ይችላል አይደል እንዴ? ለምንድነው ምስግን ምገሉ? ለምንድነው አርፎ የተቀመጠው ሰው ምገለው እንዴ? መሳሪያ ያዙን ጉልበተኛው እንኮ ግደል እኮ ነው። ምንም አላልኩም አይደል እንዴ? ምስኪን አርፎ ቤት ወይም ቤተክርስቲያን የተቀመጠ ምስኪን መግደል ማለት ምን ማለት ነው ላንተ እንዴ? ጉልበት የምታሳየው ጉልበት ለሌላ የሌለው ላይ ነው እንዴ አንተ? ከሞን በጣም ያስጠላል። እግዚአብሔርን ያስጠላል። አረቤክ ዳነ ምረጥ እግዚአብሔርን ተውን በቃ እንዴ። እኛ ፖለቲካ ማናቀሶች አለን እኮ አይደለም። ወደን አይደለም የምናገረው፣ የመናገር ሱስ ኑሮብንም አይደለም የምናገረው፣ እንደው ሚዲያውን ለማድመቅም አይደለም የምናገረው። ይኸው ሳንፈልግ ተገደን ነው እየተናገርን ያለው። በቃን እንኖር ነው እያልን ያለው። ሌላኛው ከዚህ በፊት ራሱን መርጌታ ነኝ እያለ የሚጠራው ታውቁታላችሁ። ይሄን ግለሰብ አሁን ላይ በቃኝ ይበቃኛል፣ ኦርቶዶክስን ይቅርታ መጠየቅ እፈልጋለሁ እያለ ይገኛል። ሞኖክሲዎችን ልብስ ከመርካቶ በመግዛት ቲክቶክ ላይ እሱን ለብሶ በመጨፈር ኦርቶዶክሳውያንን በመሳደብ በመዝለፍ ብዙ ነገሮችን ሲያደርግ እናውቃለን። አሁን ደግሞ ይቅርታ አድርጉልኝ ልብሱንም እመልሳለሁ ሲል በእግዚአብሔር ስም ቃል እየገባ ይገኛል። እሱ አይደለም የሚገርመው፣ ይህ ሰው ያደረጋቸው ሁለት ይቅርታ ቪዲዮዎች በሁለት ፖድካስት ወይም በሁለት ሚዲያዎች ቀርበዋል። እስኪ እሱን እንመልከት። ከዚህ በኋላ ግን ይኸው አሁንም አውልቅ ካልከኝ አውልቅ ያስረክባለሁ ይሻላል። አውልቀው በሕያው እግዚአብሔር ፊት ነው የምነግርህ። እኔ በክብር ሰዎች እንዲማሩ እንጂ ተሼ ውሰድና ለአንድ አባት ስጥልኝ ከፈለክ ማለት ነው። እውነቴን ነው የምነግርህ። እናደርሳለን። በሕያው እግዚአብሔር ፊት ነው የምነግርህ። እኔ ይሄንን ልብስ የምለብሰው ወንጌልን ከማድረስ አንጻር እንጂ ማንንም ከማሳዘን አንጻር አይደለም። እንግዲህ መርጌታ እግዚአብሔር ያጽናዎት፣ ችግር የለውም። ጥሩ ውሳኔ ነው የወሰኑት። ለአንድ አባት አድርስልን እንዳሉት በተለይ ይሄን ልብስ ለብሰው የሚያስተላልፉት መልእክት ሌላውን በወንጌል ለመድረስ ቢሆንም እያስቆጣ እያሳዘነ ከሆነ እርሱንም ደግሞ መከራ ውስጥ ከሚከት በውስጥ ባረጉት ልብስ ቆንጆ ልብስ ለብሰዋል። እሱንም እንግዲህ ካባውንም ያውልቁት ከትልቅ ይቅርታ ጋር ያረጉት ካባውት እናደርስሉት በእርሶ ፈቃደኝነት ነው። እኔ ደስተኛ ነኝ። እሺ እንግዲህ መርጌታ ሚስጥረ መዝገቡ ከዛሬ ጀምሮ ብሽሽቅ በሚመስል ነገር ሳይሆን ትክክለኛውን ነገር በትክክለኛው አስተምሮ በፍቅር በትክክለኛው ወንጌል አስተምራለሁ ብለዋል። ይሄው ለቤተክርስቲያኗም ለሚመለከተው አካል ለአንድ አባት ስጡልን ብለው አድርሷል። ሀሌታ ሚዲያ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላሉ ለሚመለከቱ የእሳቸውን ሐሳብ ከቪዲዮ በማስደገፍ ይህንን ልብስ እናስረክባለን። ጥሩ ውሳኔ ነው ያሳለፉት። እንግዲህ ቤተክርስቲያኗ የሚመለከተውም አካል ይህን ጉዳይ ይሰማል ብለን ተስፋ እናደርጋለን። የወንጌል አገልግሎቱን በገባውት እንደዚህ ከረባት አድርገው ሌላው እንደሚያገለግለው የማገልገል መብቱ አሉት። ይሁንና የቤተክርስቲያኑን ነው የቅዱሳን የቤተክርስቲያኑን አስተምሮ ደግሞ በመተቸት መልኩ ሳይሆን በአግባቡ እንደ ማንኛውም እንደሚያስተምሩ ሐሳብ ይኖሮታል ብዬ አስባለሁ። እርሶ የሚጨምሩት ካለኛ ለቤተክርስቲያኑ እናቀርባለን። በቅርቡ ደግሞ እርሶ በደብዳቤ ደግሞ የሚመለከታቸውን አካላቶች ይቅርታ ቢጠይቁ የተሻለ ነው ብዬ አስባለሁ። የሊቃውንት ጉባኤዎች አሁን ሰሞኑን የቤተክርስቲያን አስተምሮን እንዴት እያረሙ እንዳሉ አይተዋልና ንግግርም ካለ በውስጥ መስመር የተሻለ ነው ብለን እናስባለን። እዚህ ላይ የሚጨምሩት ነገር ካለ? እኔ እንዲያውም ያሰብኩትን ነገር ነው እየነገርከኝ ያለኸው። አንተም ትረዳኛለህ። ደብዳቤ እጽፋለሁ ለጠቅላይ ቤተ ክህነት ለሊቃውንት ጉባኤ ደብዳቤ አስገባለሁ፣ ይቅርታ እጠይቃለሁ። ከዚህ በኋላ ባለው አገልግሎቴ ብሽሽቅ በሚመስል
መልኩ የነሱን ልብስ ለብሼ ምንም አይነት አገልግሎት አላገለግልም። ይሄ ግለሰብ ሰምታችኋል እንግዲህ አንድ ሰው ልቡ ሲጸጸትና ተሳስቻለሁ ብሎ ሲያስብ ይቅርታ ይጠይቃል። ይቅርታ መጠየቅም ሆነ ይቅርታ ማድረግ ትልቅነት ነው። ነገር ግን እነዚህ ሰዎች የሚያገለግሉት እግዚአብሔር የትኛውን እግዚአብሔር ነው? ከዚህ ቪዲዮ ላይ እንደሰማችሁት ይህ ሰው በሕያው በእግዚአብሔር ፊት ቃል ገባለው ይህንን ልብስ አውጥቼ ይሰጣለሁ ከዚህ በኋላ ብሏል። አልደግመውም። በሕያው እግዚአብሔር ነው የማለው። ይሄኛውን ቪዲዮ ደግሞ ውስጡን በደንብ ብትመለከቱም ለእንጀራ ብዬ ነው የሚልበት ፓርት አለ። ለመብላት ብዬ ነው ከእግዚአብሔር በታች ህይወቴን እያኖሩልኝ ያሉት ፕሮቴስታንቶቹ ናቸው። ስለዚህ ለእንጀራ ብዬ ነው ሲልም ተናግሯል። ሙሉ ቪዲዮ መመልከት ትችላላችሁ። እኔ ግን እዚህ ጋር የሚከተሏቸው ምዕመኖች እንዲነቁ ወይም የሚከተሏቸው ሰዎች እንዲነቁ የምፈልገው ነገር እነዚህን ሰዎች መሪያችን ናቸው ወይም አስተማሪዎቻችን ናቸው ብላችሁ የተቀበላችኋቸው። እውነት ለመናገር እነዚህ ሰዎች መሪዎቻችሁ ወይም ወንጌልን ስላስተማሯችሁ ሳይሆን የምትወዷቸው ይህንንና ይህንን መሰል ሰዎች የምትወዷቸው ኦርቶዶክስን ስለሚሰድቡላችሁ፣ ኦርቶዶክስን ስለሚያጥላሉላችሁ፣ የኦርቶዶክስ የሆነውን ነገር በሙሉ ስለሚዘልፉ መምህሮቻችን ናችሁ ብላችሁ ተቀብላችኋቸው እነሱን ለማኖርም ጭምር እየተላላጣችሁና እየተጋጋጣችሁ ትገኛላችሁ። ይሄው በእግዚአብሔር ስም ቃል ገብቶ የመለሰውን ልብስ በሚገርም ሁኔታ ደግሞ ይሄኛው ሀሌታ ላይ ነው። እንደገና ደግሞ መልሻለሁ ያለውን ልብስ የት ላይ ለብሶ እናየዋለን? በእግዚአብሔር ቃል የገባው ግለሰብ ዲቫይን ወይም የፓስተር ሶፊ አገልግሎት ላይ ደግሞ ድጋሜ ለብሶት ድጋሜ ቃል ሲገባ እናየዋለን። በቃ ይስጡኛ እኔ ለምን አላደርስሎትም? አድርስልኝ። እሺ አድርስልኝ። ከዚህ በኋላ እኔ አገልግሎቴ በፍቅር የተመሰረተ እውነቱን እውነት ሐሰቱን ሐሰት በማለት የማገለግል ሲሆን ግን ከዚህ በኋላ ይሄንን ካባ ለብሼ የጴንጤ መዝሙር ላልዘምር፣ ይሄንን ካባ ለብሼ ቲክታክም ሆነ ወይም ደግሞ ዩቲዩብ ላይ ወጥቼ ያላስፈላጊ ንትርክና ጭቅጭቅ ላለማድረግ በሕያው እግዚአብሔር ቃል እየገባው ይሄንንም ደግሞ የሚመለከቱ ውድ ኦርቶዶክሳውያን ይቅርታዬን እንዲቀበሉ። ይሄ ብቻ አይደለም፣ በደብዳቤ መልኩ ለጠቅላይ ቤተ ክህነት የማስገባ መሆኔ ከዚህ በኋላ ከማንም ሰው ጋር ላልጣላ ላልጋጭ መስሎ ለታያቸው ንትርክ መስሎ ብስሽቅ መስሎ ለታያቸው ሰዎች ከዚህ በኋላ እኔ በፍቅር ያደረኩት መሆኑን እየገለጽኩኝ ከዚህ በኋላ ግን ይሄንን ልብስ ላለብስ ይሄው አስረክባለሁ። በጣም ጥሩ፣ ደስ ይለኛል። እኔ ልረከብና ውሰድ፣ የሚረከብ ካለ ደግሞ አስረክባለሁ። ይቻላል። እሺ ከላይ ያለው በነገራችን ላይ ሶፊዬ እውነት ለመናገር ይሄን ልብስ መልበስ በራሱ ትልቅ አገልግሎት ነው። ከባድ ነው። ገብቷል። አንደኛ መድረክ ላይ በጣም እንትን ይላል። ይሄው እንግዲህ ከዚህ በኋላ መሪጌታ የኢትዮጵያ ኦርቶዶክስ ቤተክርስቲያንን ልብሰ ተክህኖ ነው የሚባለው። ይሄ ልብሰ ተክህኖ ነው፣ ልብሶ ተክህኖ ነው የሚባለው። ከዚህ በኋላ ይሄው በክብር አድርጌ እንደዚህ ነው የሚቀመጠው። ልክ ነው። ይሄው እንደዚህ አድርጌ ከዚህ በኋላ አስረክባለሁ ለነሱ። ስለዚህ ከዚህ በኋላ ይቅርታ እየጠየቁ ነው ማለት ነው። አያችሁ አይደል? ስለዚህ ለራሱ የማይታመን ሰው በእግዚአብሔር ስም ላይ የሚቀጥፍ ሰው እንዴት ነው መሪ ብላችሁ የምትከተሉት? ሁሌም የምለው እኔ መሪዎች ወይ መሪ ነን ብለው አስተማሪን ብለው የሚያስቡት ጀስት ለቢዝነሳቸው ነው። ነገር ግን የምትከተሉት ሰዎች ናችሁ የምታሳዝኑ። እነዚህን ሰዎች አቧቡ የምትላቸው ከኋላቸው ሆናችሁ ብራችሁን ሳይቀር ኢንቨስት እያደረጋችሁባቸው ወደ እግዚአብሔር ያቀርቡናል ብላችሁ የምታስቡ ሰዎች በእውነት በጣም ነው የምታሳዝኑ። በጣም ነው የምሳሳላችሁ ነው የራሱ። አሁንም ቢሆን መርምሩ፣ ብርሃን ሳለላችሁ በብርሃን ተመላለሱ ተብላችኋልና ኑ በብርሃኑ ተመላለሱ። ለአርሲ ኦርቶዶክሳውያን ድምጽ በመሆን የምናውቀው ወንድማችን ዮኒ የሰማዕቷ ልጅ ከ17 ቀን በኋላ ተፈትቶ ወደ ቤቱ ተመልሷል። በሰላምም ቤተሰቦቹን አግኝቷል። ልቤ በእግዚአብሔር ጸና። የነ ቅዱስ ጳውሎስን የነ ቅዱስ ጴጥሮስን በረከት እንድናይ የረዳን እግዚአብሔር የተመሰገነ ይሁን። ከ17 ቀን ዓለም እንደምትለው እስራት፣ እኛ ኦርቶዶክሳውያን ባለማህተቦች እንደምንለው ከ17 ቀን የሱባኤ ጊዜ በኋላ እኔ ወንድማችሁ መጥቻለሁ። በመላው ዓለም ላይ ሆናችሁ ስለ እኔ ስትጨነቁ፣ ስለ እኔ ስታስቡ፣ ለእኔ ድምፅ ስትሆኑ የነበራችሁ ኢትዮጵያውያንና ኤርትራውያን እጅግ አድርጌ ላመሰግናችሁ እወዳለሁ። ከልጆቼ ከባለቤቴ ከቤተሰቦቼ ጎን ሆናችሁ
የኔም መፈታት ተስፋ ታደርጉ የነበረ በማረሚያ ቤት ጠዋት ማረሚያ ቤቱ ሲከፈት ማታ ማረሚያ ቤቱ ሲዘጋ ትሄዱ ትመጡ የነበራችሁ የቤተ ክርስቲያን አባቶች በጸሎት ስፍራ መበርታት መጠንከር እያለባችሁ ልጃችንን ሳናይ ልጃችንን ሳናስፈታ ወደ ባታችን ወደ ጸሎት ስፍራችን አንሄድም ብላችሁ የኔን መፈታት ለ17 ቀን ትጠባበቁ የነበረ በመላው ዓለም ላይ ሆናችሁ የነበራችሁ እህት ወንድሞቼ ስለናንተ እግዚአብሔርን አመሰግናለሁ። የነ ቅዱስ ጴጥሮስን የነ ቅዱስ ጳውሎስን በረከት እንዳየረዳኝን እግዚአብሔርን ግን አብዝታችሁ እንድታመሰግኑልኝ እወዳለሁ። እወዳችኋለሁ። እንኳን የአባቶቻችንን በረከት ተሳታፊ ሆናችሁ እንኳን እግዚአብሔር ረዳችሁ። በእውነቱ መመረጥ ነው ለዚች ቤተ ክርስቲያን ለሃይማኖታችሁ በዚህ ልክ ዋጋ መክፈል፣ መሰቃየት፣ መታሰር፣ መወገር፣ መሰደብ ሰማዕትነት ነው። ግዴታ አንድ ሰው ግዴታ በሰይፍ ብቻ መሰየፍም አይደለም ሰማዕትነት። እነዚህን ነገሮች ሙሉ መቋቋምና እነዚህን ነገሮች መቻል በራሱ አንድ ሰማዕትነት ነው። ምንም ቢሆን ከሃይማኖት የሚበልጥ ነገር የለም። ስለዚህ ሃይማኖታችሁን አስቀድማችሁ የተጋደላችሁትን ተጋድሎ እግዚአብሔር ይቁጠርላችሁ። እንኳን ለቤታችሁና ለቤተሰቦቻችሁ አበቃችሁ። ሌላኛው በአርሲ ኦርቶዶክሳውያን ላይ እየደረሰ ያለው ግፍ አሁንም እንደቀጠለ ነው። በውስጥ የተላኩትን መልእክቶች ላጋራችሁ። ራሳቸውን ለመከላከል ከተሰበሰቡ ገበሬዎች መካከል አንድ ወጣት፣ 2 ሚኒሻና 4 የመከላከያ ሰራዊት ሲገደሉ 6 መከላከያ ደግሞ ጉዳት ደርሶባቸዋል። 5ቱ በሶሌ ቅዱስ ሚካኤል ቤተክርስቲያን ተቀብረዋል። አንዱ በሴሮ አካባቢ ባለው ቤተክርስቲያን የተቀበረ ሲሆን አንደኛው ሚኒሻ ወደ ትውልድ ቦታ ወደ ሳጉሬ ተወስዷል። ይህ ሁሉ ወታደር የሚያልቀው የወረዳው አስተባባሪ በአቶ ጣሂር አማኖ ሴራ ነው። ለጣሂር ትዕዛዝ የሚወርደው ከዞኑ ባለስልጣናት ከእነ ኢብራሂም ከድር ነው። ለኢስላማዊ ታጣቂው ትጥቅ የሚቀርብለት ከወረዳው የመንግስት መዋቅር ነው። በየቀበሌው አንዳንድ ብሬን ያስፈልገናል ብር አዋጡ ተብሎ ከገበሬው ሁሉ ብር ተሰብስቦ ብሬኑ ተገዝቶ ነበር። ነገር ግን ለኦርቶዶክሱ አልደረሰም። እነዚያ ግን በስውር ሂዶላቸዋል። ከዚህ በፊት ሆን ተብሎ መብራት እንዲጠፋና ህዝቡ ወደ ቤቱ እንዲገባ ትዕዛዝ ከተላለፈ በኋላ ከደጋማው ስፍራ ከቦራ ልኩ ተራራ ወደ ታችኛውና ቆላማው ሰፈር የወረዳውን ከተማ ሀቤሳን አቋርጠው እንዲያልፉ ተደርጓል። በነገራችን ላይ የአቶ ጣሂር አማኑ ባለቤት 3 ወንድሞቿ የኢስላማዊ ታጣቂ አባል ናቸው። ሰሚ ጠፍቶ እንጂ የመከላከያ ሰራዊቶቹ የሚያስመታቸው የወረዳው አስተዳዳሪ መሆኑን በግልጽ ተናግረዋል። መርቲ አቦምሳ ባለፈው ኢኦቲሲ ቲቪ መርቲ ወረዳ አቦምሳ ከተማ የሀገር ሽማግሌዎች አባገዳዎች በአካባቢው ባህል መሰረት ለጳጳሱ የበሬ ስጦታ ተበረከተላቸው የሚለው የውሸት ዜና መሆኑን ስጦታው ያቀረበው የወረዳው አስተዳዳሪ አቶ ከሊል ገና መሆኑን ጋለጣችን ይታወሳል። ወቅቱ ጾም በመሆኑ እንዲሁም ጥላት ከፊታችሁ አለ ተመለሱ በመባላቸው ጳጳሱና ሌሎች አብረዋቸው ያሉ ከፍተኛ ድንጋጤ ውስጥ ገብተው ስለነበረ በሬውን አቦምሳ ከተማ ላሉ ስደተኞች ሰጥተው መመለሳቸው ሁላችንም የሰማነው እውነታ ነው። የወረዳው አስተዳዳሪ አቶ ከሊድ በፍጹም እናንተማ አትወስዱትም በማለት በሬውን ወስዱታል። ለምን ተብሎ ሲጠየቅ ምን ተቸግራችሁና ነው በሬ የምንሰጣችሁ የሚል ምላሽ ነው ለኦርቶዶክሳውያኑ ስደተኞች ተሰጣቸው። ለአሰኮ ተብሎ የመጣው የእርዳታ ጳጳሳቱ ከመንገድ በመመለሳቸው ለአቦምሳ ከተማ በመሰጠቱ የወረዳው ባለስልጣናት አስቆጥቷቸዋል። እኛ ሳንፈቅድላችሁ ለምን እርዳታ ተቀበላችሁ እያሉ የወረዳው ቤተ ክህነት ኃላፊውን እርዳታ የተሰጠበት የአቦምሳ መድኃኔዓለም ቤተክርስቲያን አስተዳዳሪና ሌሎች አገልጋዮች በተደጋጋሚ ዛቻና ማስፈራሪያ ደርሶባቸው ወረዳውን ለቀው ወጥተዋል። እንደዚህ ነው እየተደረገ ያለው። እንደዚህ አይነት ግፍ ነው እየደረሰባቸው ያለው አሁንም ድረስ እስከዚህ ሰዓት ድረስ። ፕሮግራማችን ይህንን ይመስል ነበር። በሌላ በአዲስ ቪዲዮ ተመልሼ እስከምመጣ ድረስ ቤቱን ሰብስክራይብ፣ ቪዲዮን ደግሞ ላይክ እና ሼር ማድረጋችሁን እንዳትረሱ። ኢትዮጵያ ሀገራችንን ኦርቶዶክስ ሃይማኖታችንን እግዚአብሔር ይጠብቅልን። ቸር ቆዩ።